እና በደንብ ጥንቃቄ ይፈልጋል። እንደዚህ አይነት ሰዎች ድንገት ተነስተው ራሳቸውን ሊያጠፉ ይችላሉ። በፍቅርም በተለያየ ምክንያት ትንሽ ልብ የተጎዳች ብለው ራሳቸውን ሊያጠፉ የሚችሉት እንደዚህ አይነት ሰዎች ናቸው። እና ነገሩን ትንሽ በብልሃት ያዝ። ምክንያቱም ታላቋን ወንድነ እና እቺ ነገር እኮ ድሮ አሁን እነዚህ ሁሉ ነገሮች ከመፈጠራቸው በፊት ሩታ ላይ ትንሽ እቺን ድካምህን ብታፈስ ኖሮ እርግጠኛ ነኝ ሰላም ሆናችሁ ትኖራላችሁ። ለምን እንደሆነ አላውቅም። ሩታ ላይ ሲሆን የይቅርታ ልብ እንደማይኖረው ለምን እንደሆነ አላውቅም። በዚህ ልክ ሊቀርብ የሚችለው እርግጠኛ ነኝ እህቱን አይደለም። በዚህ ልክ ደግሞ ሊቀርብ የሚችለው የሆነ እንደ ጓደኛ ምናምን ነገር አይደለም። እርግጠኛ ነኝ ሩታ ባትኖር ሄርሜላ እንደሚያገባት ማለት ነው። ሌላ ምንም አማራጭ የለውም። ሌላ የትም አይሄድም። እኔ ድንገት ሌላ ፍቅረኛ ብትይዝ ራሱ ማለት ነው እንዴት ነው ማለት አይጋጭም ይሄኛው ነገር። ምክንያቱም አብርሽን ተስፋ እያደረገች መቼ ዝም ብላ ሲንግል ሆና ትኖራለች የሚል እምነት የለኝም። እና ግን እኔ ከሁሉም በላይ መጠየቅ የምፈልገው አብርሽን ነው። አብርሽ ታናሽ እህት ብትኖርና እንደዚህ አይነት አንተና ሄርሜላ ላይ የተፈጠረው ነገር በታናሽ እህት ቢፈጸም ኖሮ ማለት ነው ለዛ የአንተን ታናሽ እህት ላሳዘናት ወንድ ምን አይነት ምላሽ ነበር የምትመልሰው? እንዴ እቺ ትልቅ የምትሰመርበት ቦታ ናት። በነገራችን ላይ እኔ አሁን ለምሳሌ ካሜራ ፊት ብቻ ይመስለኝ ነበር ሄርሜላ አብርሽ እንደዛ የምታሞካሽ ይሆናል። ከጀርባ ካወራች ማለት ነው በትክክል አፍቅረዋለች አብርሽን። ሰላም ቤተሰቦች እንዴት ናችሁ? ሰሞኑን እንግዲህ ድራማው በጣም ተጧጥፏል። ሰሞኑን እንግዲህ ጭው በጣም በቃ የተራቀቀ አይነት ምናምን ነገር እየሆነ ነው። እንዴ ምንድን ነው አሁን? ከትላንት እስከ ዛሬ ብቻ ስንት ነገር ተፈጠረ። ዴቭ እዛ ሩታ ምናምን ነገር ይመክራታል። ቡዜ ደግሞ ሄርሜላ ምናምን ነገር ሄዳ ትመክረዋለች። አብርሽ ሄዶ እዛ ይቅርታ ይጠይቃል ምናምን ነገር ብቻ ትላንት ብቻ ብዙ ነገር ተከስቷል። ዛሬ ደግሞ እንደገና ማለት ነው አብርሽና ሄርሜላ እንግዲህ ታርቀው የሄርሜላ ታላቅ እህት አስታርቃቸው ምናምን ነገር ቪዲዮ ተለቋል። ምንድን ነው? እኔ እኮ በላያችን ላይ ምንድን ነው እየተካሄድ ያለው? ሶስተኛው ዓለም ጦርነት ጀመረ እንዴ? ሶስተኛው ዓለም ጦርነት እንዴ የሚጀምረው በእነዚህ ሰዎች ምክንያት ነው መሰለኝ። ብቻ ግን ማለት ነው የምር እኔ አልጠበቅኩም ነበር እንደዚህ እንደሚሆኑ። ማለት ግልጽ ነው ሊሆኑ ሊታረቁ እንደሚችሉ ግን ማለት ነው በዚች ወዲያው ምናምን ነገር በቶሎ ምናምን ነገር በዚች ቅጽበት እንትን ይላሉ ብዬ አላሰብኩም ነበር። ፈጠነ ነገር ይኸው ትላንትም ብለው ዛሬ እንግዲህ ያው ታርቀዋል ምናምን ነገር። በእርግጥ ያው ለቡዜም ስትናገር ጨርሶ ከልቧ እንዳልወጣ ነግራ ነበር ሄርሜላ የአብርሽን ጉዳይ ማለት ነው። ግን በጣም ፈጠነ ነገርየው፣ በጣም ፈጠነ። እንግዲህ ሩታ ስራዋ የት እንዳደረሰ ምን ደረጃ ላይ እንደደረሰ እንግዲህ ማየት ትችላለች። የዛኔ እንግዲህ ሄርሜላን በግድ በቃ ለማስወጣት ምናምን ነገር ከአብርሽ ህይወት ስለሞከረች ነው ይህ ሁሉ ነገር የተከሰተው። በእርግጥ መውጣት አለባት፣ በግድም ይሁን ብቻ ወደም ተገዳም መውጣት አለባት። ግልጹ ነገር ማለት ነው አብርሽና ሩታ አንድ ላይ እንዲሆኑ። ግን በቃ አላስፈላጊ መንገድ ተካሄደ። ከዛ በኋላ አብርሽም በቃ ጫፉን ያልሁን ጫፍ ምናምን ነገር ደረሰ። የሚታገሰውን ያክል በቃ ታገሰ። ከዛ አልሆነም እንግዲህ ተመልሰው አንድ ላይ ሆኑ እነዚህ ሰዎች። እና የሩታ ስራ አሁን ምን ላይ እንደደረሰ ሪዘልቱን ውጤቱ ማየት ይቻላል። እና አግባብ ነገር እንዳልሆነ ከፍሬው በቃ አውቀናል። አሁን በቃ የሩታ ስራ አግባብ እንዳልሆነ ከፍሬው አውቀናል። ምንም ያፈራው ነገር የለም ከመጋጨትና ከመጣላት ውጭ ወይም ደግሞ ከዩቲዩብ ቪው ውጭ ምንም ያተረፈው ነገር አንድ ነገር የለም። ዳኒ ተደስቷል፣ አው ተደስቷል፣ ስራ ሰርቶበታል፣ ሸቅሎበታል፣ በደንብ ሸቅሎበታል። እንግዲህ እነሱ ህይወት ላይ ግን ምንም ያመጣላቸው ለውጥ የለም። እና ሄርሜላን ከአብርሽ ማለት ነው ከአብርሽ ጭንቅላትም ሆነ ከአብርሽ ልብ በግዴታ ማውጣት ማንም እንደማይችል የተረዳውበት ሰሞን ነው ይሄኛው ሰሞን። በግድ ሄርሜላን ከአብርሽ ህይወት ማውጣት አይቻልም። በቃ ወዶ ፈቅዶ እሱ ራሱን አስተካክሎ ካልተመለሰ በስተቀር ወይም ደግሞ በቃ አንድ ላይ በእርግጥ ይሆናሉ የሚል እምነት የለኝም በዚህ ሰዓት ሩታና አብርሽ ግን ማለት ነው። አሁን ይሄ ነገር እነዚህ ነገሮች ከመከሰታቸው በፊት ቢሆንም አሁን ይሄ ነገር በግድ ሳይሆን ሄርሜላ ከሱ ህይወት ልትወጣ የምትችለው በቃ ስነስርዓት ባለው መንገድ እሱም በቃ ሪስፔክት አስደርጎ ምናምን ትዳሩን ቤተሰቡን ሪስፔክት አስደርጎ ነው። ግን እኔ በዚህ ሁሉ ማለት ነው አሁን አብርሽና ሄርሜላ አንድ ላይ በመሆናቸው ቡዜም እንግዲህ ትላንት ትንሽ አላስፈላጊ ነገር ስትናገር ነበር። ምክንያቱም ሄርሜላ የማንም እንትን አይደለም፣ መጫወቻ አይደለችም። ዝም ብላ ተነስታ አብርሽ ሲከፋውና ደስ ሲለው ነገር የሚቀርባትና የሚርቃት አይነት ሰው ልትሆን አይገባም። እውነት ለመናገር እሷም ትክክለኛ ነገር እስከፈለገች ድረስ ፍቅር የሚሰጣትን ሰው እስከፈለገች ድረስ ሌላ የሚመጥናትን ሰው ማግኘት አለባት ብዬ ነው ማሰብ እውነት ለመናገር። ምክንያቱም አሁን በዚሁ ከቀጠለ በቃ አብርሽ ደስ ሲለውና ነገር ከእሷ ጋር ይሆናል። በቃ ካልሆነ ደግሞ በቃ ጥሏት ይሄዳል ምናምን ነገር እና ይሄ ነገር ደግሞ እንደ ሴት እውነት ለመናገር ይጎዳል። የማንም ዝም ብሎ ምርጫ መሆን አንፈልግም ማናችንም ብንሆን እና እቺን ነገር ትላንት ከቡዜ ንግግር በእርግጥ እሷ የተናገረችው ከዛ አንጻር ባይሆንም ግን ስቲል እውነታው ደግሞ እንደዛ ነው። ሄርሜላ ምን እየሆነች ነው? አብርሽ በፈለገ ሰዓት ሲመጣ እየተቀበለችው፣ ካልፈለገ ደግሞ በቃ እየተጎዳች ያለቀሰች እና ሲጀመር ከአብርሽ ጋር ባለትዳር ሊሆኑ አይችሉም። አንድና አንዱ ነገር እና ወዴት ነው ጉዞ? ይሄ ሁሉ ጉዞ ወዴት ነው? የኔ ጥያቄ ትልቁ ነገር ይሄ ነው። አንድ ላይ
ታረቁ። እሺ ከዛስ እንዴት ነው የሚቀጥሉት? እንደ እህትና እንደ ወንድም ነው። ለሄርሜላ ይሄ ነገር አሁንም ክሊር መሆን አለበት ማለት እርግጠኛ ሆና መቀመጥ መቻል አለባት ብዬ አስባለሁ። እንግዲህ ማለት አንድ ላይ ሆነናል ብቻ ለእሷ ተስፋ አይሰጣትም። ሲጀመር ተስፋ ሊሰጣትም አይችልም። አብርሽም ደግሞ ማግባት እንደማይፈልግ ከዚህ በፊት ለቡዜ በአንደበቱ ተናግሯል። እና ነገሩ ወዴት ነው የሚለው አሁንም በትክክል ይጣራል። በትክክል ሄርሜላ እንዲሁም የእሷ ጉዳይ ስለሆነ ማጣራት አለባት። ታረቁ፣ እሺ ጥሩ ነው። በቃ እንደው ጓደኛ እንደትና ነገር ሊታረቁ ይችላሉ። ግን ከዛ የዘለለ ነገር አሁን አለ ወይ የሚለው አንድ ጥያቄ ነው። እና በዚህ ሁሉ የምትረዱት ምን መሰላችሁ? ሄርሜላ ምን ያክል በቃ ነገሮችን ማትገነዘብ አይነት የዋህ እንደሆነች ነው። በቃ የዋህነቷ ጥግ ማለት ነው። ነገሮችን እንዳትገነዘብ አድርጓታል። ይሄ ሰው ማለት ስንት ጊዜ ነው ሄዶ የተመለሰው? እና ይህን ነገር ቢያንስ ቆጥራ እኮ ማለት ነው ቢያንስ የሆነው ጋር የራሷን እንትን ገደብ ማበጀት ነበረባት እውነት ለመናገር። እና የዋህነቷ በጣም ከልክ ያለፈ ነው። እውነት ይህ ጥሩ አይደለም። አሁን ከአብርሽም ቀጥሎ ለሚመጡ ወንዶችም ለአብርሽም ብቻ ለማንም ሰው ማለት የማንም ዝም ብሎ ምርጫ ልንሆን አይገባም ብዬ አስባለሁ። ራሳችንን ልናከብር፣ ራሳችንን ሪስፔክት ልናደርግም፣ በሰዎች ዘንድ ደግሞ ሪስፔክት ልንደረግም ይገባል። በዛው ልክ ደግሞ ማለት ነው አንድ ሌላ ከሄርሜላ የታዘብኩት ነገር መሰላችሁ በጣም ፍቅር መስጠት ትችልበታለች ማለት በጣም መታገስም ትችላለች። አይ ቲንክ ማለት በቃ ይሆናላ ልዩ ነው እውነት ለመናገር። ግን ያ ፍቅር አሰጣጧ ለአብርሽ ይገባዋል አይገባውም ሌላ ነገር ነው። እንደ ጓደኝነት እሺ ችግር የለውም። እንደ ሚስትነት ከሆነ እዚች ጋር ትንሽ አለስማማም። ምክንያቱም በቃ ማለስማማባቸው ምክንያቶች ከዚህ በፊት ስለደረደርኩ አሁን መደርደር አይጠበቅብኝም። የድሮ ቪዲዮችን ሄዳችሁ ቼክ ማድረግ ትችላላችሁ። እና ሳላደንቅ ማላልፈው ነገር ይሄኛው ነው። ከሄርሜላ ፍቅር መስጠት ትችላለች፣ መታገስ ትችላለች፣ መውደድ ትችላለች፣ ሪስፔክት ማድረግ ትችላለች። እነዚህ ነገሮች ሊያስጨበጭቡላት የሚገባ ነገር ነው ለሄርሜላ። እና ለዛም ነው ብዙዎቻችሁ ማለት ነው አብርሽና ሄርሜላ የሆነ የሚያደርጉት ነገር ልዩ የሚሆንብን ለዛ ነው። በቃ ማለት ሲገናኙ በጣም ሮማንቲክ ነው የሚመስለው ነገር ማለት አብርሽ የሩታ ባል ሳይሆን የሚመስለው የሄርሜላ ባል ነው። በቃ እንደዛ እስኪመስል ድረስ ነው ፍቅር የሚሰጣጡት። እና ይሄ ነገር በእርግጥ በጣም እንትን ይላል። አሁን ከድራማው ወጣ ብላችሁ ስታዩ አብርሽ እሷን እየለመደ ከመጣ እርግጠኛ ነኝ በትክክለኛው ህይወታቸው ለገዛ ቤተሰቡ ጥሩ እንደማይመጣ። እና እንግዲህ እኔ አሁን ሲመስለኝ የዴቭም ልፋት ገደል እየገባ ይመስለኛል። እሱ በዛ በኩል ምንድነው ያለው የትላንትናው ቪዲዮ ላይ አይታችኋል። ሩታን በቃ በዛም በዚህም ሲመክር ሲቆጣት ምናምን ነገር ነበር። ያው የእሱ ቁጣ ይገባናል ለምን እንደሆነ አንድ ላይ እንዲሆኑ ስለሚፈልግ ምናምን ነው። ግን በዛ በኩል ደግሞ እህቱ ሄርሜላን ሄዳ ስትመክራት አይተናል። ያው እሷም ደግሞ የመከረችው የዛኔ ሩታ ያቺን ማን ነበረች ሜሪታ የምትባለውን ሴትዮ አምጥታ ስላሰደበቻት የእልህም ይመስላል ሲመስለኝ ሩታን ለማናደድ በቃ አላ ሩታ ላይ እልኋን ለመወጣትም ይመስላል። ብቻ እነዚህ ነገሮች ነው ዛሬ ጠቅለል አድርገን የምናየው። እና በዛሬው ቪዲዮ 1000 ላይክ አይገባንም ቤተሰብ እውነት አይገባኝም። 1000 ላይክ አይገባኝም ነው የምትሉት እናንተ? እሺ ይገባል የምትሉ ብቻ 1000 ላይክ እያስገባችሁ ቪዲዮአችንን እንጀምራለን። ከዛ በፊት ግን ራሴን ላስተዋውቅ፣ ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ወደ 8000 እንገስግስ። በቅርቡ እንግባ። ከ8 9 10 ደስ ይለኛል። የቻላችሁትን ሰብስክራይበር መጠን ለማድረስ ሞክሩ። ቪዲዮን እስከ መጨረሻ ተከታተሉ። በቀጥታ ወደ ቪዲዮው እንግባ። ፈለኩኝ ማለት ነው። እና አሁን ሄርሚ ትመጣለች፣ ማርቲም ትመጣለች። እንግዲህ በእሷ ፊት ይቅርታዬን አልቀበልም ካለች እኔም በጣም ይደብረኛል ዛሬ። እሺ እውነት ለመናገር ጥሩ ነው ዛሬ ይቅርታ ሄርሜላ ምናምን ነገር መጠየቅ በጣም ጥሩ ነው። ጎርታታል፣ ሁላችንም የምንስማማበት ነገር ነው። ግን እኔ ቤተሰብ እስከዛሬ ያልተመለሰልኝ ጥያቄ አለ። ሩታ ላይ ላጠፋው ጥፋት ለምንድን ነው አብርሽ በዚህ ልክ ልፋት ማያሳድረው? አሁን እንግዲህ ትላንት ቤቷ ድረስ ሄደ ይቅርታ አለ። ከዛ እንደገና እህቷን ፈልጎ አግኝቶ ምናምን እና እቺ ነገር እኮ ድሮ አሁን እነዚህ ሁሉ ነገሮች ከመፈጠራቸው በፊት ሩታ ላይ ትንሽ እቺን ድካምህን ብታፈስ ኖሮ እርግጠኛ ነኝ ሰላም ሆናችሁ ትኖራላችሁ። ለምን እንደሆነ አላውቅም። ሩታ ላይ ሲሆን የይቅርታ ልብ እንደማይኖረው ለምን እንደሆነ አላውቅም። እንዲሁ ሰላም አልጠበኩም። ደህና ነሽ? እንዴት ነሽ? ሁሉ ሰላም? እህትየው ግን ይመቻት። እርግጠኛ ነኝ ቤት ብዙ ነገር ስለምታወራላት ይመስለኛል ዛሬ እንግዲህ ልታስታርቃት ምናምን ነገር ለአብርሽ የመጣችው። እንግዲህ የአብርሽን ጥፋት ሳታ ቀርታ አይመስለኝም። ግን ከዚህ በፊት ምን ያክል እንደሚቀራረቡ ሲመስለኝ ሄርሜላ ብዙ ሚዲያ ላይ ማናያቸውንም ነገሮች ለእህቷ ትነግራታለች ብዬ አስባለሁ። በዚህ አጋጣሚ ግን ማለት ነው የዝናቡ ድምፅ የሚሰማችሁ ከሆነ ያው ሰሞኑን እንዳለ እኛ አካባቢ እየዘነበ ነው እና ከረበሻችሁ ይቅርታ ማለት እፈልጋለሁ። ካልደረሰልኝ ቪዲዮ በመብራት ምናምን ምክንያት ይቅርታ ጠይቃለሁ። አሁን ይህን ቪዲዮ አርፍጄ የምለቅ ከሆነ ራሱ ማለት ነው። እንዴት ነሽ?
ለምን ተገናኝታችሁ? ሄርሚ ጉንጭሽ አርታምኩሽ ነው ስላገኘሁሽ ደስ አናግሪ ችግር የለውም ስላገኘሁሽ ደስ ብሎኛል በጣም እውነት እንዴ ቆይ ማለት ለምንድን ነው ቤተሰብ የምታሽኮርመማት? ለምንድን ነው ታላቅ ማይከበረው? እዚህ ጋር አሁን እቺ እንደሚባለው ከሆነ የሄርሜላ እህት ወይም ደግሞ የአክስት ልጅ ምናምን ነገር አይደል አብርሽ ሲያስተዋውቅ እንዳለው ማለት ነው። እና ለምንድን ነው ማለት መከባበር እኮ አለ። ምናልባት ሄርሜላ እኛ ፊት እንደዚህ ሆነች እንጂ ቤተሰባ ፊት የምትሽኮርመም ሴት ልትሆን ትችላለች። እና የእሷንም እንትን ሪስፔክት ለማድረግ ጭምር ነው። አዳምጣኝ በደንብ በመጀመሪያ ይቅርታ እሺ በመጀመሪያ ይቅርታህን እንቀበለው ማለት ነው። እንዳልኩክ ነው ቢያንስ ማንም ቀረ እነዚህ ሰዎች እኔ እኮ ማለት ነው ቆይ የህንድ ፊልም ነው የሚሰሩብን እንዴ? አላቅም እኮ የምር በእርግጥ ለህንድ ፊልም እኔ ከዚህ በፊትም ተናግሬያለሁ። ለምንድን ነው የህንድ ፊልም ይሄ ደራሲዎች ነው የሚባለው ካስት ምናምን ነገር የሚያደርጉ ሰዎች እነዚህን አላዩም እንደ ሄርሜላና አብርሽን አላዩም? ለምን አንድ ላይ የሆነ ፊልም አያሰራቸውም? በጣም ሮማንቲክ የሆነብን እኮ ነው እኛ ላይ እንዴ። ምንድን ነው አሁን ይቺን 2 ቀን 3 ቀን ምናምን ነገር ተኮራረፋችሁና እኛ ላይ እንደዚህ እኛ ሲንግሎች ምናምን ነገር አናሳዘናችሁም? ቆይ እኔ በጣም እኮ ነው የምትገርሙኝ። በቃ ታረቁ። አሁን ደስ ብሎኛል። ቅርታን ተቀብያለሁ። እኔ ግን ማለት ነው የምር እኔ ከዚህ በፊትም እኮ ብያለሁ ከጅምሩም ከሩታ ጋር ለምሳሌ ባይሆን ከሄርሜላ ጋር ሊሆን እንደሚችል ይሄ ሰውዬ። ምክንያቱም በዚህ ልክ ሊቀርብ የሚችለው እርግጠኛ ነኝ እህቱን አይደለም። በዚህ ልክ ደግሞ ሊቀርብ የሚችለው የሆነ እንደ ጓደኛ ምናምን ነገር አይደለም። እርግጠኛ ነኝ ሩታ ባትኖር ሄርሜላ እንደሚያገባት ማለት ነው። ሌላ ምንም አማራጭ የለውም። ሌላ የትም አይሄድም። ሲጀመር ከዚህ በፊት ከመጡ ሴቶች ጋርም ይሄን ያክል ጊዜ እነዚህን ሁሉ ወራት አይቆይም ማለት ከማንም ጋር ቆይታ አያውቅም። ግን ከሄርሜላ ጋር ሲሆን ቆየ እና አብርሽ በልብ ሌላ ሀሳብ ካለ ግልጽ አድርግላት። ለዚች ልጅ ዝም ብለህ እድሜያ ምናምን ነገር አትጫወት። ማትፈልጋትም ከሆነ በትክክል እንደ ጓደኝነት እንደምትቀጥሉ ነገር ምክንያቱም እንዴት እንደምትሆንልህ እያየን ነው። እንግዲህ የፈለግከውን ጥፋት አጥፍተህ ብትመጣ ይቅርታ እንደምትል እና ይሄ በእርግጥ ይጎዳታል። መጨረሻ ላይ ያው አላስፈላጊ ነገር ነው የሚፈጠረው። ግን እስቲል ክሊር አድርገን ነገሮችን በጣም እንደምትወደኝ ያወኩት ሰው የሁሉ ጊዜ ተጣልቶ ተለያይቶ ምናምን ቢያንስ ፎቶውን እንኳን ዞር አድርጎ ያደረሰ ሸቅላ ፎቶዬን ጠዋትና ማታ አብርሽ ደህና አደርክ ደህና ዋልክ እያለች እየገባች በእርግጥ ይህን ነገር እኛም ታዝበናል። በጣም ታዝቤዋለሁ እኔ ራሱ እነዛ ፎቶዎች ብሩክና አቤል የዛኔ እንደ ስጦታ ምናምን ነገር ሲሰጡ በቃ ጀስት ለቪዲዮ ምናምን ነገር ከዛ በኋላ እንግዲህ የሚጣል መስሎኝ ነበር። ግን በየአይነቱ ነው ያለው ፎቶ ሄርሜላ ጋር በየአይነቱ ነው ያለው እና እኔ ድንገት ሌላ ፍቅረኛ ብትይዘ ራሱ ማለት ነው እንዴት ነው ማለት አይጋጭም ይሄኛው ነገር። ምክንያቱም አብርሽን ተስፋ እያደረገች መቼ ዝም ብላ ሲንግሉና ትኖራለች የሚል እምነት የለኝም እና ድንገት ሌላ ጓደኛ ብትይዘ ራሱ አይጋጭም፣ ክላሽ አያረግም ይሄ ነገር። ሩታ ጋም በእርግጥ ይሄ ነገር ተመሳሳይ ነው። አብርሽ ወጥቶ ስንት ጊዜ ምናምን ነገር ከርሞ ሲመለስ ተወልብላ ፎቶ ምናምን ነገር የሰርጋቸው ምናምን ፎቶ ተወልብሎ ቁጭ ብሏል። በእርግጥ እኔ አሁን የእሷን ለምን እንደዛ ሆነ አልልም። የገዛ ባሏ ነው የልጇ አባት ነው ምናምን ነገር መቀመጥ አለበት። በቃ ሲጀመር እነዚህ ሰዎች እስከዛሬ ይዋደዳሉ። በቃ በውስጣቸው በጣም ትልቅ ይሄ ጥፋት ምናምን ነገር ስለተጠፋፉ ቂሙ አለ። ይቅርታ ምናምን ነገር አልተባባሉም እንጂ የሆነ አለ ከሩታም ልብ አብርሽ እንዳልወጣ ከአብርሽም ልብ ደግሞ ሩታ እንዳልወጣች ግልጽ ነው። ጥፋት በቃ ሰርተዋል፣ ተደራርገዋል፣ በደንብ ተደራርገዋል። ይሄ ደግሞ ይፈታል፣ አይቀርም። በቃ መጋጨታቸው ነገር አይቀርም። ግጭቱ ትንሽ የአሁኑ በቃ ትንሽ ከፋ የሆነ በዛ አይነት ነገር እንጂ መታረቃቸው አይቀርም። ለዛ ነው እኔ የምለውን ነገር ነው እየሰማ የነበረው ምናምን ነገር ገባ። እርግጠኛ ነሽ ሄርሜላ ወንድም ማለት ነው ቪዲዮ ሲያይ ምናምን አይናደድም? እኔ እንጃ ምን እንደሚፈጠር አላውቅም፣ ግን በተቻለኝ መጠን ላስረዳው ነው። አሁን ለምሳሌ ማለት ነው አሁን የሄርሜላ ወንድም ቢናደድም ባይናደድም ማናችንም አንቀየመውም ብዬ አስባለሁ። ምክንያቱም እኔም አሁን ለምሳሌ ታናሽ እህት የለችኝም እንጂ ብትኖረኝ ላረግ የምችለውን ነገር ነው። ግን እኔ ከሁሉም በላይ መጠየቅ የምፈልገው አብርሽን ነው። አብርሽ ታናሽ እህት ብትኖርና እንደዚህ አይነት አንተና ሄርሜላ ላይ የተፈጠረው ነገር በታናሽ እህት ቢፈጸም ኖሮ ማለት ነው ለዛ የአንተን ታናሽ እህት ላሳዘናት ወንድ ምን አይነት ምላሽ ነበር የምትመልሰው? እኔ እንዲሁም ተገቢውን ምላሽ መልሷል ብዬ አላስብም የሄርሜላ ወንድም። እና አንተ ብትሆን ምን አይነት ምላሽ ነው የምትሰጠው? ያቺንም ማወቅ እፈልጋለሁ። ጀስት ይቅር መባባሉ እዛች ጋር እድለኛ ሆነ ምናምን ነገር በቀላሉ ታለፈ ነው እንጂ ማለት አንተ ብትሆን እርግጠኛ ነኝ ነገሩን ወደ ጸብ ወደ ጉልበት ምናምን ነገር እንደምትቀይረው። ወይኔ ማርታ ተቀየርሽብኝ እኮ የምር ግን ቆይ እስቲ
ቆይ ሄርሜላን ታላቅ እህት እንዴት አያቻት? ማርታም ማለት ነው። እኔ ጥሩ ሴት ትመስለኛለች። ምናልባት ከዚህ በኋላ ቪዲዮ ላይ የምትካተት ከሆነ ምናልባት ጥሩ ሴት ትመስለኛለች። ግን ጀስት ለማስታረቅ ብቻ መታ ከሆነ ልክ እንደ ዴቭ ምናምን ነገር ማለት ነው ለማስታረቅና አስተያየት ለመስጠት ብቻ ከሆነ የመጣችው ቆንጆ፣ ችግር የለውም ያው እንቀበላታለን። ዛሬም በዛሬዋ አመጣጧ ምንም ቅሬታ የለብኝም። እናንተ እስቲ ቅሬታ አለባችሁ የለባችሁ የሚለውን ተናገሩ። የሩታ ደጋፊ መሆናችሁ የአብርሽም ደጋፊ የኤርሜላም ደጋፊ የማንም ደጋፊ ከሆናችሁ ግን አሁን እያወራ ያለሁት ስለ ሁሉም ሳይሆን ስለ ማርታ ነው፣ ስለ ሄርሜላ እህት ማለት ነው። እንዴት ነው አመጣጧን እንዴት ተቀበላችሁ? ስለ እኔ ስትነግርሽ አብርሽ ምናምን ስትልሽ እስኪ ንገሪኝ። ቁመናክ ስለ ቁመናክ እንዴ እቺ ትልቅ የምትሰመርበት ቦታ ናት። በነገራችን ላይ እኔ አሁን ለምሳሌ ካሜራ ፊት ብቻ ይመስለኝ ነበር ሄርሜላ አብርሽ እንደዛ የምታሞካሽ ይሆናል። ከጀርባ ካወራች ማለት ነው በትክክል አፍቅረዋለች አብርሽን። ምክንያቱም ሄዳ ካወራችና ከቪዲዮ ውጭ ያላት እንትን እንደዚህ ከሆነ ስለ አብርሽ ቁመና አስቡ፣ ስለሱ መልካምነት፣ ስለሱ በቃ ጥሩ ነገሮችን አወራች ማለት ጓደኛ ብቻ አይደለች እና ነገሩ ሪል ወደ መሆን በቃ ትክክለኛ እውነተኛ ነገር ወደ መሆን እየመጣ ነው የሚመስለኝ። ብዙ ነገር ወንድ ልጅ ብዙ አያወራም እና ግን ምንተረዳው መሰለህ እኔ እውነት ይኸውና እያሳዘነችኝ ነው ሄርሜላ፣ በትክክል እያሳዘነችኝ ነው። ልቧ ላይ ምንም ክፋት እንደሌለ በቃ እንዲሁ ከንግግሯ ከአስተያየቷ አይነ ውሃዋ ነው የሚባለው ብቻ እንደዛ ይናገራል እውነት። እና አብርሽ ከዚህ በኋላ ከእሷ ጋር የምትሆንም አትሆንም ከሆነ ማለት ነው ማትሆን ከሆነ በተለይ ሳትጎዳት ቀስ ብለህ ምናምን ነገር ተለይ እንጂ እንደዚህ በቃ ልቧ ተንጠልጥሎ ብቻ እንዲቀር አታርግ። አደራ እቺን ልጅ እንደ አደራ ነው የምንሰጠህ። ከዚህ በፊት ብዙ ነገር ነግረናታል፣ ሰድበናታል፣ መክረናታል፣ ጮኸናል፣ ተቆጥተናል፣ ብዙ ነገር ብቻ ግን አሁን ላይ ሲመጣ እቺ ልጅ በጣም የዋህና ህፃን ልበል እንግዲህ ማለት ልጅነቱ ምናምን ነገር በደንብ ስላለ ይሄ ቂም ክፋት ምናምን ነገር አታውቅም እቺ ልጅ ሲመስለኝ። እና በደንብ ጥንቃቄ ይፈልጋል። እንደዚህ አይነት ሰዎች ድንገት ተነስተው ራሳቸውን ሊያጠፉ ይችላሉ። በፍቅርም በተለያየ ምክንያት ትንሽ ልቤ ተጎዳች ብለው ራሳቸውን ሊያጠፉ የሚችሉት እንደዚህ አይነት ሰዎች ናቸው። እና ነገሩን ትንሽ በብልሃት ያዝ። ምክንያቱም ታላቋን ወንድነ ልትመራ የምትችል አባትነ ምናምን ብዙ ከሷ የተሻለ ኤክስፒሪንስም እድገቱም በቃ ለውጡ ምናምን ነገር አለ። ለዛ በትክክል በጥንቃቄ ያዛት፣ እንደ አደራ ነው የምሰጥህ። እንግዲህ ጋይስ ዛሬ ደስታችሁን ግለጹልን እንላለን። ከልብ ነው የምንወዳችሁ፣ ከልብ ነው የምናከብራችሁ። ነበር ከዚህ በኋላ ያለውን ቆይታ ደግሞ እስቲ ቆይ በዚህ አጋጣሚ አብርሽ ያላትን ራሷን ነገር ቪዲዮን ከወደዳችሁት ላይክ እያረጋችሁ ከተመቻችሁ ደግሞ ኮመንት ላይ ተመችቶናል እያላችሁ አዳዲስ ከሆናችሁ ደግሞ ሰብስክራይብ እያረጋችሁ እንቀጥል ያተውልናላችሁ። ዛሬ ማርቲ ግን በአንቺ ፍላጎት በአንቺ ምርጫ የፈለግሽው ቦታ የፈለግሽው ምግብ የፈለግሽው ነገር መጋበዝ ትችላለሽ። አይ እኔ ነገ ታገኙኛላችሁ። ዛሬ ሳስባችሁ ብኖርም እንዳልኖርክ ልታረጉኝ ነው። ለዛ እኔ የምሄድበት ቦታም አለ። እውነትሽን ነው። እንዲያውም ገብቶሻል። እኔ ብሆን ማለት ነው ለከርሴ ስል እንትን ጋብዙኝ እላለሁ። እሷ ግን ምን አስቀደመች? የእነሱን አንድ ላይ መሆን ብቻ። ልጅቷ ተመችታኛለች እውነት ለመናገር ለልጅቷ ስትሉ ብቻ ማለት ነው። ልጅቷ እንደኔ ከተመቻችሁ ዌልካም ምናምን ነገር እያላችሁ ማን ነበር ስማይል ማርታ አይደል? እና ማርታን ዌልካም እንላታለን። ብቻ የዛሬ ቪዲዮ ይህን ይመስል ነበር። እንግዲህ በቀጣይ ቪዲዮዎች ምን እንደሚከሰት አናውቅም። ብቻ ግን አሁን ቅድም ያልኳት ነገር እንዳትረሳ። አብርሽ ነገሩን ክሊር ያድርገው፣ በትክክል ገልጽ ያድርግላት ለሄርሜላም ለኦዲየንሱ። አለበለዚያ አሁንም የተብካካ ነገር ነው የሚሆነው። ቢታረቁም እንግዲህ ነገ ወዲያ መጣላታቸው አይቀርም ነገሩ ካልጠራ እና ብቻ ይህን ነው የዛሬ አስተያየቴ። ብቻ ለማንኛውም ደስ ብሎኛል በዛሬ ቪዲዮ ከተመቻችሁ እንግዲህ ላይክ ማድረጋችሁ እንዳትረሱ። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። በያላችሁበት ሰላም ሁኑልኝ። ይመቻችሁ።